ጥያቄ መልሱልኝ። አሁን እያደረጉት መስሎት ጥያቄውን ሳይመልሱ ጥያቄውን ፈሩትና ከዛ ደግሞ እኔ የጠየቁ እኔ መጠየቅ ተሆነ ጥያቄውን መልሱልኝ። ጥያቄ ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንፍጠር እያለ ያለው ማን ነው? ለማን ነው እንፍጠር ያለው? እችን ጥያቄ መልሳለሁ። አባ ራሱ ሰውን እንደ ምሳሌያችን እንፍጠር ያለው አጋዕዝተ ዓለም ሥላሴ ናቸው። ሥላሴ ሶስትነትን ስለሚያመለክት ለማን አሉ? ለማንም ነው እንፍጠር ያወራሉት እንፍጠር ያሉት። አንተ ለምሳሌ ምሳዬን ልብላ ስትል ለማን ነው የምትጠይቀው? ልብላ ልጠጣ ለራስህ ነው የጠየቀው። እነሱ ለራሳችን እንፍጠር ነው ያሉት። እንፍጠር አሉ እንጂ ፍጠር አላሉ አሉ። እነሱ አሉ ራሱ እንፍጠር አሉ ናቸው። ብዙ ናቸው ማለት ነው። እንፍጠር ብዙ ናቸው ማለት እኮ ነው። አባ አሉ እኮ ነው አለ ሳይሆን አሉ እኮ ነው ያሉት እኮ እንፍጠር አሉ። ግን አሉ አለ ነው የሚለው እንጂ አሉ አይልም። አላቆች ናቸው ማለት ነው። ብዙ ተማክረው የሚፈጥሩት እንፍጠር። አንተ ይኸውልህ ለማሳሳት ነው የምትሞክረው እንጂ አንተ ምንም ልትረዳ እርሱ አሁን ያሉ እንፍጠር አሉ አሉኝ እና ስለዚህ አምላኮች ናቸው ማለት እኮ ነው። እፎይ ጋር ባለፈው ካልሰሙ አይ ቲንክ አባ ሲጀመር አባ ባለፈው እኮ ጨርሷል እኮ አባ ባለፈው እፎይን እኮ አሰናብተነዋል። አቤት ቀጥል። ፋይሉ ተዘግቶ ተቀብሮ እኮ አልፏል እኮ። ማን ነው ከእፎይ ገብቶ ማን ነው የገብቶ ማን ነው ይወጣው? ልጅ እኮ ነው ማርያም። እኔ እከታተላለሁ ሁልጊዜ ማርያም እያልኩት አንተ መንገድ ባታለው እያልክ በምታምንበት ነው ያለህ። እሺ ወንድም ማለት ከወገብ በታች ነው እምነታቸው ተብለው እኮ ያለቀለትን ነው እኮ ወደዛ ሄድ በቃ እዛው። ኧረ አባተው እንደዛ አያወሩ መምህር። እባክዎትን መምህር መጽሐፋችሁን ይሄን የሚለው መምህር እንደዚህ አያወራም። ጥያቄያችሁም የተጠየቀውን ጥያቄ መመለስ እኮ ነው መምህር። ስብዕና የላችሁም እንዴ? እንደዚህ ይወራ እንዴ መምህር? እንደዚህ ያወራል? ኧረ ስሎቱ ስብሐት መምህር እንደዚህ አይባልም። በእውነቱ እንደዚህ አይባልም መምህር። አሁን ጥያቄያችንን መልሱልን። እንዴት የሆነ ሶስት ፈጣሪ የሚኖረው እንፍጠር ያለው ማን ነው? ለማን ነው ያለው? እባክዎትን ጥያቄ መልሱልኝ መምህሬ። መምህር አሉ ዘግቼዋለሁ። በቃ አንሰማውም እኮ ለምን ዘጉኝ? መምህር እባክዎትን አትዝጉ፣ መልሱ። ጀማ ተመልከቱ እንግዲህ አሁን እዚህ መምህር የማወራቸው ለምንድን ነው? ህዝቡ እውነታውን እንዲያውቅ ነው። አንድ ጥያቄ ጠይቃቸው መመለስ አልቻሉም። በቃ አሁን መውጫውን እየፈለጉ ነው። አባ ማምለጥ መልስ ሳይሆን እስከ መቼ አምልጣችሁ እስከ መቼ ፈታችሁ? አውሩን ቃል በቃል መምህራችን እባክዎትን ቃል በቃል ይምጡና መልሱልን። አያችሁ አጀማ እስካሁን ሲያወሩ ቆዩና ጥያቄውን መመለስ ሲከብዳቸው ሄዱ። ግን እዚህ ጋር ሁላችሁም አጨብጭቡ። ሶስት አምላክ እንዳለ አምነዋል። ሲፈጥሩ ብለው ፈጣሪዎቻቸው ብዙ እንደሆኑ አምነዋል። ኢቭን መጽሐፋቸው ላይ ራሱ አባ ለምን ጥያቄውን አይመለሱ? ለምን ሚዩት ያደርጉኛል? ጥያቄውን መልሱልኝ እባክዎትን። የእነዚህን አምላኮች ነገ ማወቅ እፈልጋለሁ። ሥላሴ እንዴት በሆነው ሶስት የሆነው አምላክ እንዴት ብሎ ሶስት ይሆናል? ከየት ነው ያመጣችሁት? ይሄን አስተምር። መጽሐፍ ቅዱስ ላይ የለም። ነቢያት አያውቁትም። ኢየሱስ አያውቀውም። እንዴት ብላችሁ ይሄን ታመልካላችሁ? መምህር ንስሐ ግቡ ሳይፈርድባችሁ መልስ መልሱልን። መምህር እባክዎትን ተመለሱ። ሄዱ ራሑ ያ ጀማ ራሑ ተመለሱ። መምህር እባክዎትን ይመልሱ። አያችሁ አጀማ ለዚህ ነው አሁን መምህር ትላላችሁ። መምህራኖች ራሱ እንደዚህ መመለስ አይችሉም። ግን ሰምታችሁ ከሆነ የዓለም ፈጣሪዎች ብዙ እንደሆኑ አምነዋል። ምን አሉ መምህር? እግዚአብሔር ሰማይና ምድርን ሳይፈጥሩ አሉ። ስለዚህ የክርስቲያን ፈጣሪ ብዙ ነው። ኢቭን በመጽሐፍ ላሳያችሁ ይላል። ያው ቅድመ ዓለም ሥላሴ ዓለምን ሳይፈጥሩ ይላል። ስለዚህ ፈጣሪዎች ብዙ ናቸው። ኢቭን ክርስቲያን ሶስት ጌታ አላቸው። ሶስት ጌታ ያመልካሉ። ተመልከቱ መጽሐፋቸው ምን እንደሚል። የገዥነታቸው ስልጣን አንድ የሆነ ሶስት ልዑላን ገዢዎች ናቸው። የትእዛዛቸው አንድ ባህሪ የሆነ ሶስት ጌቶች ናቸው። መምህር ሶስት ጌታ ለምን ያመልካሉ? መምህር ሶስት አምላክ እንዴት ይኖራል? ይሄን ነገር መልሱ። እስከ መቼ ከሙስሊም ሸሽታችሁ? ተመለሱ። ተመልከቱ እስካሁን መውጫ እየፈለጉ መውጫ ከብዷቸው ነው። ከቲክቶክ መውጫ ጠፍቷቸው እየሞከሩ ነው ያሉት። ምንም ነገር አልናቸውም። ሰደቡን። ሲሰድቡ ዝም ብለን አዳመጥናቸው። አልተሳደብናቸው። በስነ ስርዓት አዳመጥናቸው። እንደዛም ሆኖ ግን ሊመልሱ አልቻሉም። እባካችሁ መምህር እባካችሁ እንደው የእነዚህን አምላኮቻችሁን ነገር እባካችሁ አስረዱ። እስከ መቼ ድረስ ከሙስሊም ሸሽታችሁ? እነዚህ አምላኮች እንዴት ብሎ አምላክ ሆኑ? ሶስት አካል እንዴት ይመለካል? መምህር ቀሲስ ዮሐንስ እባክዎትን። አንተ ነው ሶስት አምላክ የምታመልከው አንተ ነህ እንጂ እኛ ሶስት አምላክ አለ። እኔማ አንድ አምላክ ነኝ። ልንገርህ አዳምጠኛ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነት ብቻህን አታውራ። ዝም ብለህ እኛን ምስላችን ጌታ ይላል። መምህር ዮሐንስ ቀሲስ ዮሐንስ እዚህ ጋር የሚላል መሰረት ያው ሶስት ጌቶች ናቸው ይላል።
ሶስት አምላክ አለ ይላል መጽሐፋችሁ። ያው በማስረጃ ሙስሊም በማስረጃ ነው የሚያወራው። አያችሁ መምህር፣ ሶስት ጌቶች አለ ይላል። ሶስት ጌታ ለምን ታመልካላችሁ? ከየት ነው ያመጣችሁት? እንደው ህሊናችሁ ይቀበለዋል? መምህር እባክዎትን መልሱልኝ። ይሰማሃል? በደንብ ይሰማል ቀሲስዬ፣ በደንብ ይሰማል። ልክ አይደለም አንተ። አሁን ምስልን ቁጭ አድርገህ እኛ ሳናወራ አንተ እያወራ ትቀርጻለህ። የውሸት እናንተ ዝም ብለህ በውሸት ነው። ኧረ ብጠራችሁ እኮ አላወራም አሉ መምህር። እስካሁን እኮ አውሩ እየተባሉ ነበር። አውሩ ብጠራችሁ እኮ አልመለስም። አሁን ክርክር ውስጥ ከሆነ ያለው ቁጭ ብዬ እኮ ለመማር ዝግጁ እኮ ነኝ መምህር። ያው መጽሐፍ ቅዱስ ገብቼ እኮ እያዳመኩ ነው ያሉት። እባክዎትን ያስተምሩኝ። ያው እያዳመኩ ነው። አንድም ሶስትም ናቸው የምንልበት ምክንያት ይሄ ነው። አየህ አንተ ቆርጠህ አንተ የምትናገረው ማስረጃ ለቀርቡማ ማስረጃውን ማስረጃ የት ቦታ ላይ ሰጡኝ? እስኪ ንገሩኝ፣ እስኪ ድገሙልኝ። እሺ ይኸውልህ ነገርኩህ። እኔ ማስረጃ አላየሁም። እኛ አጋዕዝተ ሥላሴ ስንል እግዚአብሔር ሥላሴ አንድም ሶስትም ናቸው ነው የኛ። ገብቶሃል? አንተ ዝም ብለህ አይደለም። ይሄን ያመጣችሁት መጽሐፍ ቅዱስ ላይ የለም። ይሄንን ጥያቄ እፎይ ጋር ቀርበህ አይተንሃል እኮ። እሱ መመለሳችሁ እሱ እኮ መምህር ናችሁ፣ መምህር ናችሁ። ቀሲስ እኮ ናችሁ። ወደ እኛ ስትመጣ አንተ እሱ መልሱም ቀሲስ እውቀት የለውም ማለት መምህር። እሱ መምህር ነው። ቀሲስ ማለት ታላቅ ናቸው። ቀሲስ ማለት በቤተ ክርስቲያን ትልቅ ሹመት ነው እና ቀሲስ ከሆኑ እባክዎትን ይመልሱልን። ቀሲሳችን አውሩኛ መምህር እባክዎትን አውሩ። በቃ ምንድን ነው አይመልሱም እንዴ? ሶስት አምላክ ለምን ታመልካላችሁ? እባክዎትን መምህር መልሱልን። ሶስት አምላክ አይደለም የኛ አንድ አምላክ አጋዕዝተ ሥላሴ በሶስት የሚገለጽ ማለት ነው። ገብቶሃል? አንድነት ሶስትነት ነው። አጋዕዝተ ማለት ራሱ የዓለም ገዢዎች ማለት እኮ ነው መምህር። ገዢ ማለት የዓለም ገዢ እኮ ገዢዎች ማለት ነው። የዓለም ገዢዎች ማለት በስልጣን በምላት አንዱ ብቻ ናት። አጋዕዝተ ዓለም ማለት መምህር ያው እዚህ ጋር አጋዕዝተ ዓለም ማለት የዓለም ገዢዎች እነዚህ ናቸው። አንድ ሁለት ሶስት ያው እነዚህ ናቸው የዓለም ገዢዎች ናቸው መምህር። ያው ሶስት ናቸው። ሶስት የዓለም ገዢ ነው ያለው። እንዴት ብሎ ዓለም ላይ ሶስት ገዢ ይኖራል? አንድ ገዢ እኮ ነው ያለው። በስም በአካል በግብር ሶስት ነው። አንተ ከስንት ነገር ነው የተሰራው? እስኪ ንገረኝ። እስኪ ልብ የለህም፣ እስትንፋስ የለህም፣ አካል የለህም። ጥያቄው መጀመሪያ አይመልሱልኝም። አንተ ዝም ብለህ ወደ አንተ ነው የምትወስደው እኮ አይደለም። አሁን ችግር የሆነ መሰሎት እኛ እኮ ትምህርቱን እኮ እናውቀዋለን፣ ግን ችግር የሆነው ማስረጃ የለም። ሶስት አምላክ እንደምታመልኩ አብ ወልድ መንፈስ ቅዱስ እንደሚባሉ እኮ እናውቃለን። አሁን ያጣነው የቁርአን ማስረጃ የለኝም። የመጽሐፍ ቅዱሱን ግን ነገርኩህ። የቁርአን ማስረጃውን እኮ ነው። ከመጽሐፍ ቅዱስ አሳዩ። አላሳዩኝም እኮ አውጣ። መጽሐፍ ቅዱስማ ወጣ። ኧረ ቁርአን ላይ መጀመሪያ ከመጽሐፋቸው አሳዩ እስኪ መምህር። እንኳን ከቁርአን ከመጽሐፍ ቅዱስ ማሳየት እኮ አልቻሉ መምህሬ። ይኸው መጽሐፍ ቅዱስ አውጣ። ወላሂ ሱብሃነላህ። ሰሚ እኮ እየታዘበ ነው እኮ። እሺ የት ላውጣ? የትኛው ንገሩኝ። እሺ ንገሩኝ። የትኛው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለውን አውጣ። ይህም ብቻ ሂድ፣ በዚህ ብቻ ሂድ። እሱ ዘፍጥረት አንዳንድ ይባላል። ላግዞት መምህር ላግዞት እና እሱ ዘፍጥረት ምዕራፍ 1 ይባላል ቁጥር 1 ላይ ያው ይሄ ነው አውጥቼዋለሁ። አይ አወጣ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ይላል። በቃ ይሄም ብቻ እስቲ ንገረኝ። ፈጠረ ሲል ስንትነት? አዎ ፈጠረ ይላል። አንድ ነው ፈጠረ። ስለዚህ አንድ ነው። እዚህ ጋር ዝም ብለህ አዳምጠኛ። ያንተን አይደለም እኮ መለፍለፍ ያለብህ። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነትህን ያመለክታል። ይኸውልህ በእኛ እምነት ነው የምነግርህ፣ በአንተ አይደለም። ከዛ ዝቅ ብለህ ቁጥር 26 ላይ ደግሞ እግዚአብሔር ሰውን እንደ ምሳሌያችን እንፍጠር አለ። እንፍጠር ደግሞ የብዛት ነው። ልንገር፣ የብዛት ከአንድም በላይ ሊሆን ይችላል፣ ከሶስትም በላይ ሊሆን ይችላል። የብዛት ነው። እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ሲል አንድነት፣ እንፍጠር ሲል ድግም የብዛትን ምልክት ነው። ለምን ሶስት ሆነ ደግሞ ሌላ ጥቅስ ነው የምሰጠው። አሁን እኮ ግምት ነው ያስቀመጥኩት። የማቴዎስ ወንጌል ምዕራፍ አንድም ሁለትም ይሆናል ሊሆን እኮ ይሄ ግምት ነው። ቆይ መምህር አንድም ሶስት ላውራ። አንደኛ ግምት ነው ያስቀመጥኩት። ሁለተኛ ደግሞ ቀጥሎ እዛው ላይ የሚያተመከቱ እግዚአብሔር ሰውን በእግዚአብሔር አምሳል ፈጠረ እኮ ነው። ፈጠረ ነው የሚፈጠረው አይልም። ፈጠረ ፈጣሪው አንድ ነው። ግን እንፍጠር ያላቸው ለመላእክት ነው። ለመላእክት ያላቸው ከዛ ደግሞ እግዚአብሔር ፈጠረ። መላእክት ፈጣሪ ነው። መላእክት ፈጣሪ ነው። መላእክት ይፈጥራሉ እንዴ? በአንተ ሊሆን ይችላል እንጂ መላእክት ፈጣሪ ፈጠረ የተባለው ፈጠሩ አይልም። መላኮች ፈጠሩ አይደለም። ለዛ እኮ ነው ቀጥሎ እዛው ላይ ፈጠረ ያለው እግዚአብሔር። ፈጠሩ ቢል ችግር ትክክል ነበሩ። ግን እባክዎት መምህር ነው በእሱ ሀሳብ እንኳ ብንሄድ ግምት አስቀምጡ። አሁን መምህር እያለ በግምት
ሶስትም ሁለት ናቸው። ሶስትም ሁለት ናቸው። አልተባልክም። ዝም ብለህ አይደለም፣ ዝም ብለህ ቀጣጥለህ እዛ ለማቅረብ አይደለም። አንተ ሁልጊዜ መጽሐፋችሁ ላይ እኮ አገኘሁ አባ። ያው መጽሐፋችሁ ላይ እኮ አገኘሁት። ያው መጽሐፋችሁ ሶስት አምላክ አለ ይላል። ያው መጽሐፋችሁ ላይ በቀደም ባለፈው የምጠሩት ሰው እኮ 30 ሺህ ሰው ባለበት ተቀብሯል። ኧረ ፈርቶኝ እኮ አልመጣም። ፈርቶኝ ተቀብሯል እኮ መምህርዬ። አይደለም መምህር አዳምጡኛ እባክዎት፣ እንደ ትልቅ ሰው እናወራ እባክዎት። መምህርዬ አዳምጡኛ፣ ተወዳጅ አዳምጡኝ። አሁን መምህር የምጠሩት ሰው ባለፈው 30 ሺህ ባለበት ተቀብሯል። የለም በቃ ራ ቲክቶክ ላይ የለም በቃ ሚዲያ ላይ ተመቷል። ኦልሬዲ ውሸቱ ተጋልጦበታል። አሁን እርስዎ መምህር ናችሁ፣ እባክዎትን ጥያቄያችንን መልሱ። እንዴት ብላችሁ ሶስት አምላክ ታመልካላችሁ? ሶስት አካል አለ የሚል አሳዩን። ያው መጽሐፋችሁ ላይ አለ። ያው መጽሐፋችሁ ላይ እኮ አለ። መጽሐፋችሁ ላይ አለ መምህር። ያው መጽሐፋችሁ ላይ ያው ሶስት ጌቶች አለ ይላል መጽሐፋችሁ። ሰይፈ ስላሴ ያው ገዝተን አስቀምጠነዋል። ይሄ ሊክዱ ነው መምህር፣ ሊካድ ነው ይሄ መጽሐፍ። እባክዎትን መምህር መልሱ። ያ ጀማ ታዘቡ። እስካሁን 20 ደቂቃ አለፈን፣ ግን መልስ የለም። ምን ተሻለ? አንተ ብቻህን እየመለስከው አይደል? ቄስ ጋር ሄደን ቄሶቹ ራሱ እየመለስከው ነው። ቀሲስ ናቸው፣ ከቄስ በላይ ናቸው። ቀሲስ ናቸው። ቀሲስ ሆነው እንኳን መልስ የላቸውም። ራስ መለስከው። ኧረ እባክዎትን እኛ ጥያቄችን እሱ አይደለም እኛ ይጠይቃሉ። ግን መጀመሪያ የእርሱን አምላክ መልሱ። መምህር እኔን አያወሩኝም። ራሑ ጠይሕ ሐዝሁም ያ ጀማ አያቸዋ ሄዱ። በቃ 30 ደቂቃ ያክል ሞከሩ፣ መልስ የለም። መጨረሻ ላይ ያላቸው አማራጭ መሄድ ነው። ለዛ ነው ሙስሊሞች ጊዜ ክርስቲያን ሙስሊም ፊት መቆም አይችልም የሚላቸው። እነዚህን አምላክ ማንም ዲፌንድ ሊያደርግ አይችልም። አብ ወልድ መንፈስ ቅዱስ ሶስት አምላክ የሚያመልኩት የትኛውም አካል ዲፌንድ ሊያደርግ አልቻለም። ቀሲስ ገብተው እንኳን አልቻሉም መልስ። መጨረሻ ላይ ሞከሩ ለመውጣት ሞከሩ፣ መጨረሻ አምልጠው ሂደዋል። ቀጣይ ቄስ ይገባል። ቀጣይ ቄስ እናስገባለን። አንዴ ሰው አታስገቡ ሞዴሬተሮች፣ ቀጣይ ቄስ አስገባላችኋለሁ። በቃ አሁን እንግዲህ ታያችሁ ለመውጫ እስካሁን ሞባይሎች